እንትን ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እህታችሁ እንግዲህ ዓለምነሽ ሹመት ብቅ ብዬላችኋለሁ። ያው ሳሎን ስለሆነ ጽዳት እያጸዳሁ ቪዲዮ ምቀርጽ ሰፊየቱ እንዳታይብኝ እንደዚህ አድርጌ ሳሎኗ እንዳይታይባት ስለምትፈልግ እንደዚህ አድርጌ ነው የእመቤታችን ስዕል አድኖ አድርጌ ነው ቪዲዮ ምቀርጽላችሁ ማለት ነው። ያው ሳሎኗ እንድታይባት ስለማትፈልግ ማለት ነው። እና እንዴት ናችሁልኝ? እንደው ምን አይቼ ምን ሰምቼ እንደሆነ የመጣሁ ብነግራችሁ በቃ የሚያስለቅስ ነገር ውስጥ የሚበላ ኢትዮጵያዊ መሆናችን የምንጠላበት ነገር ነው እውነት ይዤላችሁ የመጣሁ። በጣም የሚያሳዝን እውነት እኔ አዝኛለሁ። በጣም ነው ያዘንኩት። ለምን ያዘንኩበት ዓለምነሽ ለምን አዘንሽ ብትሉኝ አዝኛለሁ። በጣም ነው የሚያሳዝን። ለምን የሚያሳዝንበት ምክንያት ደግሞ አንዲት እህታችን የምትኖረው ዱባይ ነው። እህታችን ዱባይ ነው ያለችው። እንግዲህ እህታችን ዱባይ ሆና ድረሱልኝ አረባ ባሏ ወልጄ ልጄ ልትቀማኝ ነውና ብትደርሱልኝ እባካችሁ ድረሱልኝ እያለች ነው። እንግዲህ ጥፋተኛይቱ አረባ ትሆን ጥፋተኛይቱ እሷ ትሆን እንግዲህ የአብርሃሙ ስላሴ ነው የሚያውቀው። እኔ ጥፋተኛይቱ አረባ ናት አልልም። ጥፋተኛይቱ የኛ ናት ብዬ ነው የማስበው። ምክንያቱም አላማችን አንድና አንድ ነው። እኛ ስንወጣ ከሀገራችን የወጣንበት አላማ ግልጽ ነው። እንጀራ ፍለጋ ነው። ከዚህ ጋር ማለት ነው ስንወጣ እንጀራ ፈልገን የወጣን ወንድ ፈልገን አይደለም የወጣን። ከሀገራችን ላይ የሀገራችን ወንዶች የኢትዮጵያውያን ወንዶች ሞልተዋል። እንግዲህ ለእንደዚህ አይነት ተግባር የሀገራችን ወንዶች የኢትዮጵያ ወንዶች ሞልተዋል። አወዳደቃችን ራሳችን ካላሳመር ነው፣ አወዳደቃችን ራሳችን ካበላሸ ነው ማንንም ድረሱልኝ ብንል ማንም ሊደርስልን አይችልም። ምክንያቱም የራሳችን አወዳደቅ የራሳችን መንገድ አልተስተካከለም። የራሳችን አወዳደቅ ሲስተካከል ሰውን ድረሱልን እንኳን ብትሉት ያ ሰው ሊደርስላችሁ ይችላል። ግን አወዳደቃችን ሳናስተካክል መንገዳችንን አበላሽተን ሰው ድረሱልኝ እንዴት ነው? ከባድ እኮ ነው። ሰው እንኳን እንደዛ ብላችሁት እንደውም ሀበሻ ተንኮለኛ ነው። እንደውም እና አረቧን ታሳስረኝ ነው አረቧ እንደዚህ ልታደርገኝ ነው ምናምን የምትለው እና አሳዝናኛለችም አናድዳኛለችም። እውነት ለመናገር እኔ አሳዝናኝም አለች አናድዳኝም አለች። ለምን አናደደችሽ ብትሉኝ ለምን መሆን የሌለበት ነው ያደረገችው። ሐረብ ቤት ገብታ ለአረቦቹ የአረብን ወንድ አስረግዛ እንትን ብላ የአረቧን ባላስረግዞኝ ወሌ እንትን ብሎብኝ እና አረብ ታሳስረኝ ነው እባካችሁ ድረሱልኝ ነው ያለችው እቺ ልጅ ማለት ነው። እኛ መድረሱ ችግር የለውም። እንደውም ድረሱ ምህረት ታረግላታለች ወይ ነው እቺ ሴት ለዚች ልጅ ምህረት ትሰጣታለች ወይ ነው። እኛ ስንደርስላት እሷ ምህረት ታረግላታለች ወይ ነው። መቼስ እንግዲህ አሉ ኢትዮጵያውያን ወንድሞቻችን አሉ። እነሱ ሊደርሱላት ይችላል። ግን እነሱ ሲደርሱላት አረቧስ ምህረት ታረግላታለች ወይ ነው። አረቧ እሺ ትላታለች ወይ ነው። ይሄ ነው እኔ አሁን ግራ የገባኝ ይሄ ነው። አረማመዳችን አካሃዳችን ለምን እንደምንሳሳት የመጣንበት መንገዳችን ለምን ጨለማ ምን እንደምናረግ አልገባኝም። እኛ ስንወጣ ከሀገራችን አንድና አንድ አላማ ነው። ወሸላ አላማ አለን። ሀገራችን ወጥ ገብተን ሰው ቤት ደን ሰርተን ሀገራችን ላይ የሆነ ነገር ሰርተን የራሳችን ህይወት ለማስተካከል ነው እኛ የተሰደድ ነው እንጂ የሰውን ማለማማለን። ነገራችን ላይ ያረጋል ውሻ አይገልጸውም። አንድ ብር እነሱ አሁን የኛ ሴቶች አንዳንዶች
ከባንግላዴሽም ከቻይናውም ከምኑም የሚከሰከሱት በአቋራጭ የከበሩ እየመሰላቸው ነው። ግን ወደፊት የሚያመጣባቸውን የጨለማ ህይወት አላወቁትም። ከወሸላማ የሀገሬ ልጅ የኢትዮጵያ ወንድ ምን አለኝ? በርበሬ የበላው እንዴ ፈልገን የመጣ ነው እንጀራ የምንገኘው ግን ሌላ የሚሉ የማይሆን ስራ ብልግና የተሞላበት የሚያስጠይቅ ስራ እኛ ኢትዮጵያውያን የማይገልጽ እሴታችን፣ ባህላችን፣ ወጋችን፣ ማንነታችን የማይገልጽ ከኛ ጋር የማይሄድ መውለዱ ችግር የለውም። የሰው ልጅ እንኳን ልጅ ይቅር ምንም ጣጣ የለውም መውለድ። ግን ስትወልዱ ያን ህፃን ምንድነው የሚገጥመው? አደጋ ይገጥመዋል አይገጥመውም ወይ ማለት እንዴት ያቅታችኋል? በሰው ሀገር ያለ ህጉ ጠበቅ ያለ አይደለም። ዱባይ ሆናችሁ ከሴትዮዋ ካሰሪያችሁ ባል ጋር እንዴትስ ነው ችላችሁ የተገዳደማችሁ? ለስራ ሄዳችሁ በተለይ እንኳን ባሎቻቸውን እነሱን ቀና ብሎ ሲታዩ እነሱ በጣም ነው ፊታቸው የሚቀየር። እነሱ ማለት ነው ሻይ እንኳን ስጭ ብለው ሰተሻቸው እስከ ግርጣትሽ ተሸፋፍነሽ እንድትተሽ ነው የሚፈልጉት ባሎቻቸው። እናንተን እኛ እንዲያይ አይፈልጉም። በጣም ነው የሚጸየፉን። እንኳን ባሎቻቸው ጋር ወልደንባቸው ማለት ነው። እነሱ ወንዶች ልክስክስ ናቸው። ከኛ ከሀበሻ ሴት የተለየ ነገር ያገኙ ነው የሚመስላቸው። ጉድጓድ ነው። ከጉድጓድ ምን ይለያል የሰው ልጅ ማለት ነው። ግን በቃ ራሳችን የምናስንቀው ራሳችን፣ የምንሰራው ስራ ከሰው በላይ፣ ደሞዛችን ትንሽ፣ የምንዋረደው እኛ። የሰው ልጅ እንዴት የሀገሩ ልጅ እያለ ዜጋው እያለ ኢትዮጵያዊ የፈለገ ቤት ብሔር ይሁን የፈለገ ከኢትዮጵያ ወንድ ሌላ የተለያየ ብሔር እየሄዳችሁ የተለያየ ከቻይናው ከግብፁ ከምኑ እየደቀላችሁ እንግዲህ ከዛ ድረሱልኝ። እኛስ ኢትዮጵያውያን ተባበሩሽ፣ ደረሱልሽ። እንባሽ ተረድቶኛል። እልቅሶሽ እንኳን 9 ወር ይቅርና አንድ ቀን ያየሽው ህፃን ሲለይሽ ይከብዳል። አይደለም 9 ወር አምጠሽ ስቃዩን እኔ አውቀዋለሁ። የምጥ ምን አይነት ስቃይ እንዳለው አውቀዋለሁ። አምጬም ስላየሁት ወልጄም ስላየሁት ገባሽ? ያንን ያየ ሰው ለሰው ልጅ ይረዳል። ግን ደግሞ ስትቀሚስ በእነሱ ሀገር በህጋቸው በሸሪሃቸው ዲቃላ ነው የሚሉት። እኛ ሀገር ኢትዮጵያ ማሳደግ ከቻልሽ ችግር የለም። ወልደሻል፣ ልጅሽ ነው፣ ማሳደግ ግዴታሽ ነው። አትቀሚም። እዛ ሀገር ግን ትቀሚያለሽ። ዲቃላ ነው የሚሉሽ። ተሰቃይተሽ ታስረሽ እስር ቤት ገብተሽ ልጅሽን ተቀምተሽ ወደ ሀገርሽ ተጠርንፈሽ ወጥተሽ ከስራሽ ገበታ ተፈናቅለሽ አላማሽ ጨልሞብሽ እንዴት ነው? እንዴት ይሆናል? እንዴት ይሄን አታስቡም? ሀገራችሁ ስትወጡ ሻንጣችሁን አዘጋጅታችሁ ወደ ሰው አገርን ስታስቡት የሚመጣባችሁን ነገር እንዴት አላሰባችሁትም? የሚከተላችሁን ነገር እንዴት አላሰባችሁትም እንዴ? እኔ እንደዚህ እንኳን እናንተ እኔ ባለትዳር ነኝ፣ የልጅ እናት ነኝ። ስወጣ ለእንጀራና ለህይወቴ ለማስተካከል ነው የወጣሁ። ገባችሁ? ግን ምን አድርጌ እንደወጣሁ ታውቃላችሁ? መርፌን ጥቅጥቅ አድርጌ ማህፀን ላይ ቅብር አድርጌ ግልጽ ነው የምናገር። ምን አገባኝ? ያሾፈ ምክንያቱም ሴት ልጅ ነኝ። የሚያጋጥመኝ አደጋ አላውቀውም። ነገ ባረግዝ ዲቃላ ከባሌ በላይ ለዛም ፍላጎት ሳይኖረኝ ሳልፈቅድ ሳልወድ ተገድጄ ያደረኩት ነገር ከባለቤቴ ጋር የሚያለያየ መሆኑን ሳስበው ለልጄ ለሚወለደው ልጅ ኢትዮጵያ ለተወለደችው ችግር የለም። እዛው ቤተሰቦቿን ማንንም ጥሎ አይጥላትም። ግን ለአዲሱ ለዛ ለሚወለደው ልጅስ እንዴት ነው እናንተ ስታስቡት? ለአዲሱ ለሚወለደው ልጅ በሰው ሀገር እንዴት ነው የሚሆነው? ይሄን ሳስባችሁታል? አላሰባችሁትም? ዝም ብላችሁ የዕለት ስሜታችሁን ተቀብላችሁ ሄዳችሁ በትንሽ ሳንቲም ተታላችሁ የመጨረሻ ህይወታችሁን አጨልማችሁ ከእስር ቤት ገብታችሁ ስትወጡ ወደ ሀገራችሁ ዳችሁ አንደኛ ልጃችሁን ተቀምታችሁ፣ ሁለተኛ ጉልበታችሁ አልቆ ደክማችሁ
የምትታሰሩት ደግሞ በትንሽ ጊዜ አይደለም፣ የ2 ዓመት የ3 ዓመት እስራት አይደለም፣ ከዛ በላይ የብዙ ጊዜ እስራት ነው የምትታሰሩት። ስንት እስራት ይገርማችኋል። ያን እንግዲህ አሳልፋችሁ ደግሞ ስትመለሱ ደግሞ በቃ አላማችሁ ሁሉ ብስብልብል ሁሉ አላማችሁ ጨልሞ ህይወታችሁ ተበላሽቶ ወይኔ ብላችሁ ከዚህ ሁሉ እህቶች ብትቆጠቡ አገራችሁ ስትገቡ ትወልዳላችሁ፣ አገራችሁ ስትገቡ ታገባላችሁ። እንግዲህ ዱባይ ነው የሀገራችን በሽ ነው እንግዲህ እንደዛሁን የስጋኑ ያየዋት ያለቀሰች እንባዋ ብዛት እየተሰፈሰፈች ድረሱልኝ ልጅ ታስሬ ከወጣሁ ልጅን አላገኘሁም። እውነቷ ነው። ልጅ ነው። ልክ ናት። የሚያስወግባት በልጅ ቀን የለም። ያማጠችውን ነው። እኔ አውቀዋለሁ። የወለዳችሁ ታውቃላችሁ። ልጅ ምን አይነት ለልጃችሁ ላችሁ እንዴት እንደምትሰበሩ ለልጃችሁ ላችሁ ምን አይነት ነገሮችን እንደምታዩ ታውቃላችሁ። እናቶች ሆናችሁ ታውቃላችሁ። እና እናት የሆናችሁ ጠንቀቃችሁ ታውቃላችሁ የልጅን ነገር። እና ይቺ ልጅ እያለቀሰች ነው። እባካችሁ ድረሱላት። ዱባይ ያላችሁ ወንዶች ቤተሰቦቻችን ድረሱላት። ልጇን እንደው እሷ ብትታሰር ልጇን ወደ ሀገሯ እንደምን አድርጋችሁ አስገቡላት። እንዳትነጠቅ፣ ልጇን እንዳትቀማ። ልጇን ከተቀማች ማበዴ ነው፣ ራሴን አጥፍቼ ነው የምወጣ ነው ያለችው። እንግዲህ መጀመሪያ ያልተጠነቀቀ የእኛ እናቶች በገጠር እንደምታዩት አሁን ክረምት ነው። በቃ ኢትዮጵያ ምድር አሁን ክረምት ነው። የዘር ወር ነው፣ የዘር ወቅት ነው። ሁሉ ነገር የሚዘራበት ጊዜ ነው አሁን እና ታህሳስ ህዳር ጥርን ይዘሽ ከእኛ ጋር ቅበላ ሀብት ነው። በቃ ጎተራው ሙሉ ነው። ግን እናቶቻችን ጎተራው ስለሞላ ብቻ እንደፈለጉ አይጠቀሙም። ምክንያቱም ቀጣይ ሆድ እንዳለ ያውቁታል። ቀጣይ አመት ምግብ እንደሚያስፈልግ ያውቁታል። እና ዘራቸውን ለብቻ ዘር ያስቀምጣሉ። የስንዴ ዘር ለብቻ፣ የጤፍ ዘር ለብቻ፣ የባቄላ ዘር ለብቻ፣ የሽምብራ ያብሽ የሁሉ በቃ የዘሮቹን ነገር ሁሉ የዘር አይነቶችን እንዳለ ለየብቻ ያስቀምጣሉ እናቶቻችን ማለት ነው። ኢትዮጵያ ልክ ሐምሌ ነሐሴ ግንቦት ሰኔ ግም ሲል የዘር ወቅት ሲደርስ እናቶቻችን ያደርጋሉ። ከማንም ሳይበደሩ ያስቀመጡትን ዘር አውጥተው መሬታቸውን ዘርተው ለቀጣይ ዓመት ይበላሉ። እኛ ደግሞ ስንወጣ ቀጣይ ዓመት ይህን እናደርጋለን ካልሞትን፣ ቀጣይ ዓመት ደግሞ እንደዚህ እናደርጋለን ብለን እቅድና ፕላን አውጥተን ነው የወጣነው ከሀገራችን ስንወጣ ማለት ነው እንጂ ከሀገራችን ስንወጣ እንደፈለግን ከማንም ጋር ልንዳራ አይደለም። ከተዳራንም እንኳን የሀገራችን ሰው የሚመጥነን የሚመስለንን ዜጋችን ባህላችን ያወቀ ሴታችን የሚያውቅ ምንወድቅ የሚያነሳንን መሆን አለበት። ከሰው ሀገር ዜጋ ጋር ጭራሽ ካሰርሽ ባል ጋር ወልደሽ ዛሬ ድረሱልኝ አላማሽን አስበሽዋል። አሁን የምትሰቃዩን አሁን የሚፈሰውን እንባ እሱ ያንባልሻል። እሱማ ለአንድ ቀን ስሜትን ተጠቅሞብሽ የራሱን ትዳሩን ከሚስቱ ጋር እየመራ ነው፣ ልጆቹን እያሳደገ ነው። አንቺ ግን ልጅሽ ይዘሽ የተሰቃየሽ በሰው ሀገር ልታሰር ነው፣ ልጄን ልቀማ ነው ብለሽ አስበሽዋል። የአንቺ ጨለማ ህይወት ታስረስቶች ልጅሽን ተቀምተሽ ገንዘብሽን አተሽ በቃ ጠስንሽ ተሰብሮ ስትወጪ የሀገርሽ ሰው ብትሆን ኢትዮጵያዊ ብትሆን ትጣላሻለች። ከባልሽ ጋር ከባሏ ጋር እንዳደርሽ ብላ ልትከስሽ ትችላለች። ወይም እሱን ከትዳር ላይ ትዳር ብላ ልትከሰው ትችላለች። አንቺን ግን እንዳደርሽ ታደርግሻለች እንጂ ልጅሽን ከአንቺ አትቀማሽም። እነሱ ግን እንኳን 90 ዓመት ልታረግሽ ግዴታ የለባቸውም ስለአንቺ፣ ስለራሳቸውና ስለራሳቸው ገባችሁ? እነሱ ውሃ እንኳን ልትሰጡ ለባላቸው ፀጉራችሁ ተገልጦ ካዩ እንዴት እንደሚበሳጩ እንዴት እንደሚናደዱ እኔ ስለማያቸው አብሬያቸው ስላለሁ ነው። ገባችሁ? እና ራሳችሁን ብትጠብቁ የወጣችሁበት ዓላማ ምን እንደሆነ አስባችሁ። እኔ እኮ በዚህ ዓላማ ነው የወጣው። እኔ እኮ ሰርቼ ራሴን ለማስተካከል ነው የወጣው።
እኔ እኮ ሰርቼ ህይወቴን ለማቅናት ነው እናቴን ለመርዳት ወገኖችን ለመርዳት የወጣሁ ብላችሁ አስባችሁ የራሳችሁን ህይወት ለመኖር እንደመሞከር ለራሳችሁ ህይወት እንደመኖር ለመሞከር በሄዳችሁበት የምትዋረዱ በሄዳችሁበት የምታፍሩ ለምን ይሆናል? እስኪ እናቴ ልጆች ንገሩኝ። እስኪ ንገሩ። ወንድማ ሞልቷል እኮ ሸክፎ የሚይዝ ጠፋ እንጂ ወንድ ልጅ አጣን እንዲህ ሀገራችን ላይ ሸክፎ የሚይዝ ራሳችን የሚያስከብረን ከማንም ጋራም እንዳንልከሰከስ ራሳችን በራሳችን የሚይዘን ወንድ አጣን እንጂ ወንድ ጠፋ ከሀገራችን። የወጣንበት ዓላማ ብርና ብር እስከሆነ ድረስ ብራችን ሰርተን ወደ ሀገራችን መመለስ ነው እንጂ ለሰው ሀገር ሄደሽ የሰው ሀገር እስር ቤት ጠያቂ የለሽ፣ እናት የለሽ፣ አባት የለሽ፣ በሱ የሚጠይቅሽ የለም። አብሮሽ የበላው የጠጣው ጓደኛሽ እንደሆነ ዓላማውን አሟልቶ አሳክቶ ሀገሩ ሲገባ አንቺ በሰው ሀገር እስር ቤት በሰው ሀገር ፖሊስ እንደፈለገ እየተናገረሽ እንደፈለገ እያደረገሽ የምትፈልጊውን ነገር አታገኝ። ቤተሰብ ብትናፍቂ ቤተሰብሽን አታገኝ። ልጅሽን ተቀምተሽ እናትሽን አታገኝ፣ ወንድምሽን አታገኝ። እግዚአብሔር ያስፈታሽ ብሎ የሚጠይቅሽ የለም በሰው ሀገር። ይህን እንዴት ሳታስቡ እንዴት እንደምትሳሳቱ ያንቺ ለሁሉ ሰው ትምህርት ይሆናል ብዬ አስባለሁ። ለሁሉ ስደተኛ ትምህርት ይሆናል ብዬ አስባለሁ። እምላችሁ በአቋራጭ እየሄዳችሁ ከማንም ሰው ጋር እየተንጠላጠላችሁ በአቋራጭ ሀብታም እንሆናለን ብላችሁ የምትገቡበት ለመጨረሻችሁ ጉዳት ያስከተለ እንደሆነ ልታውቁት ይገባል። እባካችሁ ራሳችሁን አስከብሩ። እባካችሁ ወንድ ከሀገራችን አልጠፋም። የወጣንበት ዓላማ ለወንድ አይደለም፣ ለወሸላ አይደለም፣ ለብር ነው። ብራችሁን ይዛችሁ ወደ ሀገራችሁ መግባት ሲገባችሁ ከአገኛችሁት ጋር የተንጠለጠላችሁ ራሳችሁን ታስንቁ፣ ራሳችሁን ታዋርዱ። ልጆቼ ብዙ ናችሁ፣ ብዙ ለምን እንደሆነ አላውቅም። ለምን እንዴ ከዚህ ጋር እኮ የወጣችሁበት ደካማ እናት አላችሁ፣ ደካማ ገበሬ አባት አላችሁ፣ ቀንጃ በሬ የሌለው ቀንጃውን ሽጦ የሰጣችሁ ልጄ ሰው ሆና ሰው ታረገኛለች ያለቻችሁ እናታችሁ፣ ለእናንተ ተስፋ የጣለችባችሁ እናት አለች። ወልዳችሁ ልጃችሁን ለቤተሰብ ጥላችሁ አሳድጉልኝ እኔ እየሰራሁ እናንተን ልርዳ ብላችሁ ለቤተሰብ ሸክም ጥላችሁ የወጣችሁ አላችሁ። ምሳሌ አሁን እኔ ልጄን ለቤተሰብ ጥዬ ወጣሁ። እኔ ልጄን ለቤተሰብ ጥዬ ወጥቼ ያችን ሳላሳድግ ሌላ ነገር ህይወት ሌላ ማዕቀብ ውስጥ ብገባ ቤተሰብን አንገት ማስደፋት እኔ ራሴ አንገት መድፋት ነው የሚሆንብኝ። እና እባካችሁ ለራሳችሁ ተጣጥራችሁ ራሳችሁን ማስተካከል ሞክሩ። እንደ ሰው ለመሆን ሞክሩ እንጂ እንደው ስሞትላችሁ እህቶቼ፣ በእውነት እኔ የምላችሁ የምነግራችሁን ብቻ ስሙ። ራሳችሁን በሰው ሀገር አታስንቁ። ራሳችሁን በሰው ሀገር አታዋርዱ። ማለት በሰው ሀገር ከመዋረድ እመቤቴ ትጠብቃችሁ። በሰው ሀገር ከማልቀስ፣ በሰው ሀገር አንገታችሁን ከመድፋት እንደው ድንግል ማርያም ወላዲተ አምላክ እሷ ትጠብቃችሁ። ሌላ ምንም አላችሁ። ምክንያቱም መርዳት የማልችለው ነገር ነው። እናንተ አሁን የሆናችሁ እየደረሰባችሁ ያለው ጥቃት እኔ መርዳት አልችልም። ከአቅሜ በላይ የሆነ ጥቃት እየደረሰባችሁ ስለሆነ ማለት ነው። ያ ደግሞ የራሳችሁ ምዝላልነት የራሳችሁ ባጭር እናድጋለን፣ ባጭር ቶሎ ብለን ሰው እንሆናለን የማለት እሳቤ ነው። እንደዚህ ከዚህ ሁሉ ማቅ ከማትወጡ ማቅ የከተታችሁ ማለት ነው። ከዚህ ሁሉ ነገር ራሳችሁን ብትጠብቁ ለራሳችሁ የሆነ ነገር ብታደርጉ ምን ችግር አለው? እንደወጣችሁ ካላስቻላችሁ እንኳን 2 ዓመት ሰርታችሁ ወደ ሀገራችሁ ገብታችሁ የሀገራችሁ ልጅ ላይ ይሄ ሌላ ሰው ዜጋ ላይ የተወለደውን ሕፃን ሀገራችሁ ልጅ ጋር ከኢትዮጵያ ወንድ ብትወልዱት የፈለገ ይሁን የፈለገ ብሔር ይሁን ማንኛውም ሰው ኢትዮጵያዊ ከሆነ አያሳፍርም። አያሳፍርም። የሀገራችሁ ልጅ ከሆነ ማንነታችሁ ነው። እናንተ አይጎዳችሁም። እናንተ ግን በራሳችሁ ጊዜ እየተጎዳችሁ በራሳችሁ ጊዜ ራሳችሁን እያጣችሁ አሁን ይችላታችን ራሴን ማጠፋ ታስሬ ስወጣ ራሴን ማጠፋ ልጅን ከተቀማው ኦፍኮርስ ልጅሽን ትቀሚያለሽ። ምክንያቱም ህጋቸው ሸሪዓቸው ኢትዮጵያ ነው እንጂ የማያገለግለው በገዛ ሀገራቸው ሸሪዓቸው ያገለግላል፣ ይሰራል። የሸሪዓ ሀገር ነው።
በሸሪዓ መንግስት ነው የሚተዳደሩት። ገባሽ? ኢትዮጵያ ላይ ነው ይሄ ነገር የማይሰራው እንጂ እነሱ በገዛ ሀገራቸው ይሰራል። ገባሽ? ስለዚህ ለምን ራሳችሁን መጠበቅ እንዴት ያቅታችኋል? ለራሳችሁ እንዴት ያቅታችኋል? እንዴት ራሳችሁን አሳልፋችሁ ለማታውቁት ሰው እንዴት ልብሳችሁን አውልቃችሁ እንዴት ትሰጣላችሁ? ይሄ እኮ ነው እኔ የሚያበሳጨኝ የሚያናድደኝ ነገር ይሄ ነው። በቃ ራሳችሁን አሳልፋችሁ እየሰጣችሁ ራሳችሁን ለማይሆን ለማይጠቅም ሰው እየሰጣችሁ ጉዳት ሲያመዝንባችሁ እንደሚያት የሚያቃጥል የሚያንገበግብ ነገር የለም። በጣም የሚያንገበግብ ያቃጥላል። እዚህ ጋር ኖራችሁ የተበላሻል ማንነታችሁን አጣችሁ እናታችሁ አባታችሁ በስራ ተሰዳችሁ ዘንድ ይገባችሁ ሌላምን አላችሁ። እንዴት ያምራል! በጣም ነው የሚያምረው። በጣም ነው የሚያንገበግበው። በጣም ነው የሚያቃጥለው። እንጀራ ፍለጋ ወጥታችሁ ኑሯችሁ እስር ቤት ሲሆን እንጀራችሁ እስር ቤት ሲያልፍ ጊዜያችሁ በእስር ቤት ሲቃጠል እንዴት እንኳን የኢትዮጵያውያን እህታችሁ ሌላም ሰው ላይ ያናድዳል፣ ያንገበግባል። ምክንያቱም ስደት ምን ያክል መራራና ምን ያክል ክፉ እንደሆነ ጠንቅቄ ስለማውቀው ይህን አላወቃችሁ ማለት ነው።
ውዶች የኔ ውዶች ጠፋሁባችሁና እንደነሱ አይነት ሰው ናቂ እንኳን ከባላቸው ላይ አርግዛችሁ ወልዳችሁባቸው ይቅርና እንዲሁም ዝም ብለው በጣም ነው ሰው የሚንቁትና እንደነሱ አይነት ሰው ናቂ ላይ ከባላቸው ላይ ወልዳችሁባቸው ባላቸውን አማግጣችሁ አስረግዞ ወልዶባችሁ ቀርቶ ስለ ባላቸው እንኳን ሻይ አቅርቦ ስትባሉ ሻይ ልትሰጡ ፀጉራችሁ ግልጥ ብሎ ወንዶ ጥርሳችሁ እንኳን ፍግግ ካለ የሆነ አይታችሁ አስቂ ነገር እንኳን አይታችሁ ጥርሳችሁ ፍግግ ካለ ለሽ ምንድነው ነው የሚሏችሁ። ስለ ባሏቸው ባል ብርቅ ናቸው፣ ወንድ ብርቅ ነው። ደግሞ ትክክል ናቸው። እነሱ ወንድ አይገኝም ከነሱ ከስንት አንድ ነው የሚገኝ ወንድ። በ40 ዓመታቸው በ50 ዓመታቸው ነው እንትን ወንድ እንኳን አይገኝም። ስለዚህ እኔ በእነሱ አልፈርድም። ለምን እንደዚህ አሉ ብዬ የምፈርደው ምንም አይነት ምክንያት ስለሌለኝ ማለት ነው። ምክንያቱም ለምን ወንድ ብርቃቸው ናቸው አልሽ አለምነሽ ብትሉኝ፣ አዎ አረቦች ወንድ ብርቃቸው ነው። በጣም ወንድ ብርቃቸው ነው። በጣም ከምንም በላይ እንዳረብ ወንድ ብርቁ የለም። አረቦች ወንድ ልጅ በጣም ብርቃቸው ነው። እንደው በወንድ ልጅ ቀልድ አያውቁም። ወንድ ብርቃቸው ነው። ለዛ ነው እራሳችሁን ጠብቁ ምላችሁ። ለዛ ነው ምክንያቱም በወንድ ልጅ ቀልድ ይሰማሉ። ብርቃቸው ነው። ምክንያቱም አይገኝም። ኩባያ እንኳን እንድትጠጡ የሚፈቀድላችሁ ስንቶቻችሁ ናችሁ? ማንም ኢትዮጵያዊ አይፈቀድለትም። እንደ ቆሻሻ ነው የሚያዩን እነሱ በሚጠጡበት ኩባያ ምን አንጠጣ ስንት ሰው እኔ እንኳን እግዚአብሔር ይመስገን እነሱ በሚጠጡበት ምንም ጠጣ የሚበላ ግን ስንት ልጆች አላችሁ ዋንታ ተሰጥቷችሁ ኩባያ ለብቻ ተሰጥቷችሁ ብዙ ነገር ተሰጥቷችሁ ለብቻችሁ ልትጠቀሙ ገደላችሁ ናቸው። እንኳን ከባላቸው ጋር ተኝታችሁ ተበልታችሁ ማለት ነው። ይሄንን እንዴት ሳታውቁ ከእነሱ ወንዶች ጋር ተኝታችሁ በአቋራጭ ለማግኘት ማለት እግዚአብሔር የባረከው ነገር እንጂ የሚሆን እግዚአብሔር ያልባረከው ነገር በአቋራጭ አድጋለሁ፣ በአቋራጭ ቀይራለሁ እነሱ ጋር ሆኜ እንደዚህ ነው በጭራሽ አታስቡት። ከገዛ ሀገራችሁ ልጅ ጋር ሆናችሁ እድሜ ልካችሁ እንዲህ ሆናችሁ በክብራችሁ ብትሞቱ ነው የሚሻላችሁ። በክብራችሁ ማለት ነው። ክብራችሁን አታችሁ ክብራችሁን ተነፍጋችሁ ተዋርዳችሁ በሰው ሀገር እስር ቤት መከራችሁን አይታችሁ ስቃያችሁ ፍዳችሁ በልታችሁ አርግዛችሁ አስራችሁ ልጃችሁን ተቀምጣችሁ ህይወታችሁን ጊዜያችሁ ተቃጥሎ በልጃችሁ አልሆናችሁ ከጊዜያችሁ አልሆናችሁ ስንት ነገር ከእናንተ ርቆባችሁ እንደገና እንደ አዲስ አካል ለፍትም ህይወት እንጀምራለን ስትሉ ያሳለፋችሁት ስቃይና ያሳለፋችሁት ነገር ሲታያችሁ እንዴት ነው የሚያገለግል? እኔ ይሄ ነው የሚያገለግል። ኢትዮጵያዊ የሆኑ ወንዶችን በራሳቸው ጊዜ የማይሆን ውስጥ ገብተው የማይሆን ነገር ሲደርስባቸው በሚያደርግ በቃ ማለት በየዋህነታችን የምንጠቀው ነገርስ በየዋህነታችን የምንጎዳውስ እኛ ማለምን በየዋህነታችን የምንጎዳው እኛ ገንዘባችንን ጉልበታችን የሚያልቀው እኛ በቃ እንታለላለን። ምክንያቱም ስንወጣ ለገንዘብ ብለን ነው የምንወጣውና ገንዘብ ካሳዩ እንታለላለን። ያ ግን መሆን የለበትም። እየጎዳን ነው የሚመጣው። ገንዘብ ስናይ በገንዘብ ስንታለን የምንጎዳው እኛ እንደሆነ ማወቅ አርቀን ማሰብ አለብን። ወንድ ያልጠፋ እንዴ አገሬ ላይ ወንድ አጥቻለሁ እንዴ ብላችሁ
አንደርስታንድ ማድረግ መሞከር እንጂ እንደምትኛችሁ እሺ እንደምታላችሁ ሁሉ አይባላችሁ ነው። ከባድ ነው። ነገራችሁ ሁሉ አይባላችሁ ይሄ ከባድ ነው። ውሻ ስጋ ሲያሳዩት ይወጣል፣ ወይም ደግሞ ውሻ ስትሆኑለት ደስ እያሉ ባይነሳችሁ ይከተላችኋል። ምክንያቱም እናንተ ወጣችሁ ስላሳያችሁ በቃ እሱ የሚፈልገው መሮጣችሁ ነው። ያ ወንድ ደግሞ ልክ ውሻ ራሱ ይበዛል ማለት እና ራሳችሁን መጠበቅ፣ ራሳችሁን ማስከበር ታታችሁ እናንተ ስትከበሩ ቤተሰብ አስከብራላችሁ። እናንተ ስትከበሩ ኢትዮጵያውያን ትወክላላችሁ። ግን እናንተ ራሳችሁን አዋርዳችሁ ኢትዮጵያ ስታዋርዱ ይሆናል የሚያሳፍር ምንም አይነት ነው። አሳፋሪ እንደሳባችሁ ያለ አላማችሁ ማስተካከል የሰው ሀገር የሰው ይበላችሁ በሰው ሀገር እኔ ሱዳን ሀገር ማለት ምን አይመስለኝ ብር ቢያዝ ባይያዝ ምናምን ዋጋ የለኝም። ለካ ብር የሚጠቅመው አሁን የሆነ ከስቱ ልብ ስታገቡ የሰውን ቤት ስታሙት ጫና ሲበዛባችሁ ረሃብና ሲከራረቡባችሁ ብር አስፈላጊ መሆኑን ያን ጊዜ ተረዳላችሁ። ገባችሁ? ገንዘብ ይዛችሁ ከወዳችሁ ሀገራችሁ የሚወልድባችሁ ይሻላላችሁ። ገንዘብ ነው እንጂ የሚሰጠው ጠፋቁ እግር ለማንሳትማ እንኳን አዋቂው ህፃኑም ራሱ እግር ያነሳል። ለእንትን ላለ ማለት ነው። ከዛ በዛማ እግር ከሚያነሳና ሀገራችሁ ላልኳችሁ እንዴት ነው ያነሳል? ራሳችሁን አዋርዳችሁ ቤተሰብን አዋርዳችሁ ራሳችሁን ዝቅ አድርጋችሁ በቃ ህይወታችሁ ጨልሞ ተከፍታችሁ ተጎድታችሁ ብዙ ነገሮችን አታችሁ እኔ ማርያም በጣም ነው ውስጤር ያለ ልጅ ያለኝ ድርጊቱ። እሷ መጀመሪያ የተሳሳተችው ሴት ልጅ ናት። ሙሉ በሙሉ በሴት ልጅ አልፈርድም፣ ግን ደግሞ አስቀብራችሁ ውጡ። አዲስ ለምትመጡ ኢትዮጵያውያን እኔ አዲስ ለሚመጡ ኢትዮጵያውያን አዲስ ወደ አረብ ሀገር የሚሄዱ ኢትዮጵያውያን ማድረግ ያለባቸው አስቀብረው መውጣት ነው። በቃ መድኃኒታቸውን ከውስጣቸው ከማህፀናቸው ቁጭ አድርገው ከች እሴት ናቸው። ይሳሳታሉ። አሳሳች አይጠፋም፣ ይመጣል። ወድሻለሁ ባይ ሞልቷል። አንብህብክ ይላሉ አውቀው ከዛኛ ደግሞ ይህንና እሺ 20 ብር 30 የሆነ ቾኮሌት ያመጣሉ ምናምን በቃ እኛን የሚስብ ነገር ይዞ ይመጣል። እኛ ደግሞ እውነት እየመሰለን እንግፋፎ እሺ እና ራሳችን እናዋርዳለን። ይሄ ሁሉ ከሆነ በፊት ራስን ከማስከበር የሚጠቅም ነገር የለም። ራሳችሁ ሳታስከብሩ ራሳችሁን አወዳችሁ በሰው ዘንድ ተጠልታችሁ እንግዲህ ተብላችሁ ኢትዮጵያ ስትገቡ ምን ነገር ሳይኖራችሁ ስትገቡ እንኳን ልጃችሁን አስረክባችሁ በሰው ሀገር ወልዳችሁ አስረክባችሁ ገብታችሁ በባዷችሁ ሆኖ የኢትዮጵያ ሰው እንዲያውም ጨምሮ ማውራት ይወዳል። ስታጡ ሲቸግራችሁ ከቁስላችሁ ላይ እንጨት መስሎ ይወቀበታል። የኛ እንገራችሁ እንጨትን አርጎ መክተት። ምክንያቱም የእናንተ ቁስል ለእናንተ እንጂ ለእሱ ቁስል አይደለም። አያመውም። እናንተ ነው የሚያማችሁ፣ እናንተ ነው የምትንገበገቡበት። ገባችሁ? ስለዚህ ያ ሁሉ ከመሆኑ በፊት ራሳችሁን ማስከበር፣ ማልቀሱ ከሆነ በኋላ ማልቀሱ ከሆነ በኋላ ልጅ ሊቀማሉ። አዎ ልጅሽ ትቀሚያለሽ። ምክንያቱም አይሰጡሽም። ሌስላኩ አይደለም አይሰጡሽም። እነሱ ክፉ ናቸው። እንደነሱ ተንኮለኛ የለም። አይሰጡሽም። ልጅሽን አይሰጡሽም። ለምን እንደማይሰጡሽ ታውቂያለሽ? ህጋቸው አይፈቅድም፣ ሸሪዓቸው አይፈቅድም። ለዛ ነው የኔ ቆንጆ ማልቀሱ ምን ትርጉም የለውም። መጀመሪያ ራስን ማስከበር፣ መጀመሪያ እኔ ማን ነኝ ማለት፣ መጀመሪያ ያለንበት ህይወት ማስተካከል፣ መጀመሪያ እኔ ምንድን ነኝ፣ ምን ማድረግ ይሻለኛል፣ ምን ቢሰራ በቃ ይዋጣልኛል ለማለት መሞከር፣ ራስን ለማስከበር። እንዲህ ባለት ቤተሰቦችን ይጎዳሉ እንዴ? እንደዚህ ባለት ቤተሰቦችን ይነካል እንዴ?
ሀገሬ ስገባ ሲሳቅብኛል አያሳቅብኝም። እናንተ ለልጅ ሳይሆን በሰው ሀገር ዳችሁ የሰው ሀገር ወንድ ለዛም ያሰራችሁን ባል ሳይሆን አግብታ እንትን ብላችሁ ተኝታችሁ መውለድ ብራችሁ ይዛችሁ መታችሁ ቤታችሁን ስትሰሩ ሀገራችሁ ላይ ስትኖሩ በዛን ሰዓት ተከብራችሁ የገዛ ሀገራችሁን ስታገቡ በዛን ሰዓት ነው ለእናንተ ክብር የሚሰጣችሁ። ከዛ ውጭ ግን ያላገር ሴት እንኳን ታሰሪ ነው በልጅ አሰሪ ታሰሪ ነው ፈልገዋለሁ እቃዬን አትስበሪብኝ እቃዬን ልጨርሽ ነው እንዴ ነው የሚሉሽ። ገባችሁ? ያን ታሳቢ አድርጋችሁ እህቶቼ ራሳችሁን ለመቆጠብ ራሳችሁን ለማሳደግ አላማችሁ ምን እንደሆነ ማወቅ እንጂ ከአረብ ሴት ወንድ ጋር ተንጠልጥላችሁ ወልዳችሁ ድረሱልኝ ልጄን ልታስቀመኝ ነው ልታሳስረኝ ነው። በደንብ አድርጋ ነው የምታሳስርሽ። በደንብ አድርጋ ጣጣ የላትም እሷ። ስላንቺ የምታስበው ምንም አይነት ነገር የለም። ለአንቺ ቦታ አይኖራትም። ስላንቺ አታስብልሽም። ለምን እንኳን 9 ወር 10 ወር 10 ዓመታት አረግዥውም ቦታ የላትም ለአንቺ። እሷና እሷ ክብሯን ነው የምትፈልገው። የአንቺ ክብር ትዛት ያዝ። ስላንቺ ክብር እንድትጨነቅ እንዳትመስልሽ የአረብ ሀገር ሴት። ስለ ራሷ ክብርና ክብር ብቻ ነው። ገባሽ? ለራሷ እንኳን 30 ጊዜ ነው የምትጠይቅሽ። አምሮብኛል አላማረብኝም፣ ቆንጆ ነኝ ቆንጆ አይደለሁም እያለሽ 30-40 ጊዜ ነው ስለ ቁንጅናዋ ስለ ውበቷ አንቺ የምትጠይቅሽ። ገባሽ? ስለ አንቺ ቢያምርብሽ ባያምርብሽ። ከነገራችን ላይ እኔ ትናንትና የሆነ ቦታ አብራኝ ወሰደችኝ። ወንዱ ማለት መታ ነበርና አብራ ወሰደችኝና ቆንጆ ቀሚስ እና ቆንጆ ጫማ ለበስኩኝ። ከዛ እንዴ ከእንዲህ አይነት ቦታ እኮ እንዲህ አይነት ጫማ አይለበስም፣ እንዲህ አይነት ልብስ አይለበስም አለችኝ። ገባሽ? እንደዛ ያለችኝ እኛ ሲያምርብን ስለማይወዱ እኛ ስንለብስ አይወዱም። እነሱ የሚወዱት እኛ ድክት ስንል በቃ እኛ ምናስጠላ ስንሆን ነው እነሱ የሚወዱት። አይደለም ከባላቸው ላይ ወልደንባቸው አይደለም ከባላቸው ተንጠልጥለንባቸው ማለት ነው። ራሳችን በራሳችን አስንቀን ራሳችን በራሳችን አዋርደን እንዴት ይሆናል? አይሆንም እኮ አይሆንም። አሁንም ደግሞ እግዚአብሔር እኔ ለአንቺ እግዚአብሔር አጽናሽ ነው የምለው። ምክንያቱም ድጋሜ ካሳሰረችሽ ድጋሜ ልጅሽን እንደማታገኙ ስለማውቅ እግዚአብሔር አጽናሽ መብራን እሷ ጽናቱን ትስጥሽ ነው የምልሽ እንጂ ለምን ብዬ አልጠይቅም። የእነሱን ጸባይ ጠንቅቄ ስለማውቀው ለምን አይደለም። ህጋቸውም እንደማይፈቅደታ ማንኛውም ኢትዮጵያዊ የእነሱ ህግ አይፈቅዱም። በሐላል ተወልዳ አይሩሽም፣ በሐራም ነው የምትባይ። ያ ህፃን ደግሞ ከአንቺም ከአባቱም ጋር አይደለም ያድገው። ያድግና በተንኮል በክፋት ነው የሚያሳድጉት። ጨካኝ እንዲሆን ሩህሩህ እንዳይሆን አድርገው ነው ያሳድጉት። ካደገ በኋላስ የዛች አገር ወታደር ነው ያደረጉት። የሀገራቸው ወታደር የሀገራቸው መኮኛ ተገዢ አድርገው ነው ያሳድጉት። ከዛ ካደገ በኋላ እናቴ አይል አባቴ አይል እህቴ አይል ወንድሜ አይል ጨካኝ አልቃይዳ ነው የሚሆነው፣ አሸባሪ ነው የሚሆነው። ምክንያቱም በእናቶች
አባቶች ተምሮ አይደለም ያደገው፣ በመንግስት ተቀጥቶ ነው ያደገው። እየተደበደበ ነው ያደገው። ገባሽ? ነፃነት አግኝቶ ስለማያድግ ስለ ሰው ነፃነት ግድ አይኖርም። ስለ ሰው ነፃነት ግድ ኑሮት ስለማያድግ ያ ህፃን ጨካኝና አሪዎስ ሆኖ ነው የሚያድገው። ተበድሎ ነው የሚያድገው። እናቴ ነው ብለሽ እንኳን አፈላልገሽ እንኳን ደሙ ገዝቶት ኢትዮጵያዊ መሆኑ እያደገ ሲሄድ ወሬ በወሬ ኢትዮጵያዊ እየሰማ በሄደ ጊዜ እንኳን ኢትዮጵያዊ ነኝ ለማለት አይደፍርም። ቢሞት አይደፍርም። ምክንያቱም ኢትዮጵያዊ እናቱ እንደዚህ አድርጋ የወለደችህ እያሉ ምርዝ ነው የሚያደርጉት። ልጅሽን ምርዝ አድርገው ነው የሚያደርግ። በዛን ሰዓት ወይ ከአንቺ አልሆነ ወይ ከአባቱ አልሆነ ይሄ ልጅ በበቀል ተገፋፍቶ ያድጋል። በቀለኛ ይሆናል። ቢመጣም አይረባሽም፣ ቢሄድም አይጎዳሽም። ምክንያቱም ስላየሁ ነው። አንዲት ሱዳን ሀገር እያለን አንዲት ኢትዮጵያዊ ከሱዳን ወልዳ እንግዲህ ከዛ ሀገር ለ40 ዓመት ምናምን ሱዳን ውስጥ ኖራለች። ያቺ ኢትዮጵያዊ ማለት ነው። ለ40 ምናምን ዓመት ከዛ ሀገር ስትኖር ለ40 ዓመት እንግዲህ አስባችሁታል። ለ40 ዓመት አረቦቹ ጋር ነበረች። ተከራይታ ሻይ ትሸጣለች ምናምን 40 ምናምን ዓመት ከዛ ሀገር ነበረች እና ለሱዳን ወለደች። ያሱ አደገ፣ ተማረ አደገ። ማደጊያ ያሉትም ያው እናቱ ስላለች እያያት ምንም እያያት ነው ያደገ። ግን ጨካኝ አሪዎስ ሆኖ ነው ያደገው። ጨካኝ ሆኖ እናቱን እየገለማመጠ የታውቂኛለሽ እያላት የአባቱ ቤተሰብ እናትህ እኮ በእንደዚህ ነው የወለደችህ ብለው ስለሞሉት ብቻ ለእናቱ ያለው ጥላቻ ኢትዮጵያዊ መሆኑን ያወቀ ግን ለእናቱ ያለውን ጥላቻ ስላየሁት እኔ ተሳስታችሁ የተሳሳታችሁት እግዚአብሔር ይጠብቃችሁ። ለተሳስታችሁ ግን ከአረብ ወንድ ጋር የምትወልዱ እህቶቼ መብርሃን ጽናቱን ትስጣችሁ። ሌላ ምንም አላችሁ። ምክንያቱም በቃ አንዴ ህፃኑ ከእናንተ ጋር ቢመጣም አይረባችሁም፣ ቢሄድም አይጎዳም። ስላየሁት ነው። የአባቱ ቤተሰብ እንዴት አድርገው በተንኮል መርዘው እንደሚያሳድጉት ስለማታውቁ ማለት ነው። የአባቱ ቤተሰብ በተንኮል ረዘው ነው የሚያሳድጉት። እናትህ እንዲህ ናት፣ አገራችሁ እንዲህ ነው። እኛ በቆሻሻ ስራ ነው የምንጠራው። የፈለገ ጥሩ ነገር እንኳን ቢኖረን የአረቦች ወንድ እኛን ይወዱናል፣ እኛም አናርፍም። የአረቦች ሴት እኛን በቆሻሻ ስራችን ነው የሚጠሩ። ስለዚህ ይህ ሁሉ ከመሆኑ በፊት ራሳችንን መጠበቅ፣ ራሳችንን ማስተካከል፣ አንገታችንን የምንደፋበትን ነገር አለማድረግ። በቃ እኛ ምን ያንሰናል? ቆንጆ ነን፣ ኢትዮጵያዊ ነን፣ ምናምን ነን፣ እንማረካለን። ማን ከማን የማን ወንድ ጋር እንተኛ? ለምን እንተኛለን እንዴ? ወንድሞቻችን የት ነው? ኢትዮጵያውያን ወንድሞቻችን ሞልተዋል። እግዚአብሔር የተመሰገነ ይሁን። ኢትዮጵያውያን ወንድሞቻችን ነፍ ናቸው። ኢትዮጵያ ወንድሞቻችን በጣም ነፍ ናቸው። ትዳር ፈላጊ ኢትዮጵያውያን ወንዶች ሞልተዋል። እንደ ጉድ እኛ ካወቅንበት ከእነሱ ጋር ጥሩ ነገርን ጥሩ ትዳርን መመስረት እንችላለን። አልፈን የሰው ሀገር ዜጋ ላይ ከምንንጠለጠል አልፈን ከማናውቀው ባንግላዴሽ ጋር ከማናውቀው ዜጋ ጋር ተጨመላልቀን ራሳችን ተዋርደን ማርያም ተዋርደን እነዚህ ተብለን እነዚህ ቆሻሾች ተብለን እነዚህ የአረብ ወንድ ቀሚታ የምንባል ቤተሰብ አንገት ከምናስደፋ ማርያም ቤተሰቦቻችን ብቻ ሳይሆን አንገት የምናስደፋ የኢትዮጵያ ወንድሞቻችን የኢትዮጵያ ወንዶችን እቃ የላቸውም እንዳይ ነው የሚባሉት። ከባንግላዴሽ ከቻይና ከምን እንዴ አልፋችሁ ተርፋችሁ ካሰሪያችሁ ባል ጋር ተገዳድማችሁ ወልዳችሁ አስሬ ልታሳስረኝ ነው ልጄ ልታስቀመኝ ነው ስትሉ ምን ደግ
አረገሽ? ምን ነው ወሸላ ጠፋ? ባልጠፋ የኢትዮጵያ ልጅ እናቴ ኢትዮጵያ ሰላማ ይመለስላት እንጂ ጀግና ሶታ የሆነ አንገተ መለሎ የሆነ ወንድ ወልዳ እናንተ ሄዳችሁ ከማንም ባንግላዴሽ ጋር ከማንም ቆሻሻ ጋራ እኛ የኢትዮጵያ ወንዶች እኮ 10 ዓመት ባይታጠቡ ውሃ ነው የሚሸቱ። እንግዲህ 10 ዓመት እነሱ እኮ ዛሬ ታጥበው ጧት ታጥበው ማታ ካልታጠቡ እኮ የሸተተ የተላ ስጋ ነው የሚሸቱት። ከእነሱ ጋር ጥላችሁን ከፍታችሁ እየሰጣችሁ አደጋ ሲደርስባችሁ አደጋ ደረሰብን ድረሱልን የምትሉ ጤነኛ ናችሁ? የሀገራችሁ ወንድ የኢትዮጵያ ወንድ ሳይታጠቡ ነው ቢያድር ጠረን የማይቀይር ውሃ የሚሸት የሀገሬ ልጅ ቆማጣ ይሆን። የኢትዮጵያ ወንድ አግብቼ ከኢትዮጵያውያን ጋራ ነው እንጂ ህይወቴን መምራት የምፈልገው ሀብታም ለመሆን የማላውቀው ጋራ ከእምነቱ ምን ይሆን አላውቀው። ቻይናነት የላትም ወይ ሙስሊም አይደለችም፣ ኦርቶዶክስ አይደለም፣ እምነት የላትም ቻይና። እንግዲህ ከምናምንቴው ጋራ እየሄዳችሁ እየተገዳደማችሁ ገና ለገንዘብ ብላችሁ ገንዘብ በአቋራጭ እናገኛለን ብላችሁ ህዝብ እያለቀሰባችሁ እናትና ወንድምን እህትንና አክስትን አንገት እያስደፋችሁ ሶሻል ሚዲያ ወጥታችሁ ደግሞ ድረሱልኝ ልጄ ልትቀማኝ ነው አረዋ ልታሳስ ታሰሪያ ተቀማሻ ህመምን ባውቀውም የልጅን ፍቅር ባውቀውም አንዲት ልጅ አለች ሱዳን ሀገር አንዲት ነበረች አመለት ትባላለች። አዲስ አበባ ነው ያለች። በመከራ በስንት ስቃይ እናቷ ታማ ብለን ውሸት ዋሽተን ደርሶ ለልጅቱ የይለፍ ወረቀት እንዲያጽፍላት ደርሳ ልትመለስ ብለን ልጅቱን አስወጥተንላታል። ሱዳን ሀገር ቢሆን ማውጣት ትችይ ነበር። እንደምንም አድርገሽ ልጅሽን ይዘሽ ሀገርሽ መግባት ትችይ ነበር። በባስ ስለሆነ የምትሄጂው ዱባይ ግን የማይታሰብ ነው። ሌሎች አረባት ሀገር ግን የማይታሰብ ነው። ልጅን ይዞ መውጣት ራሳችሁን በራሳችሁ እያስናቃችሁ ራሳችሁን በራሳችሁ እያዋረዳችሁ እንግዲህ እኔ በቃ የሰው ልጅ ለስራ ወጥቶ ለዓላማ ወጥቶ ከማይሆን ወሸላ ጋራ ተዋሻሽሎ አርግዙ ደግሞ ደረሱልኝ እኔ አርግዣለሁ እኔ ነው ሰቱጌ እንደዚህ ምን አገባል እሰይ ደግ እንዴ እኔ እንደዚህ ነው እና አንጀታችሁ ቅጥል ይበል አንጀቴን እንደምታቃጥሉት የሽበት ዓላማ ጠፍቶሽ ቅሩ ጠፍቶሽ ኮቢ ጠፍቶሽ ሄደሽ እዛ ከማንም ጋራ እንጀራሽን ታበሲ ወይስ ከሱ ጋር ቂጥሽን ከፍተሽ አርግዘሽ ወልደሽ ድረሱልኝ ያለሽ ማናባሽ ነው የሚደርስልሽ? ያሳዘነኝስ ህፃኑ የሚያሳዝነኝስ ልጁ በማያውቀው መንገድ እግዚአብሔር ሰጥቶሽ እግዚአብሔርን ጸጋ ያንቺው ሳያሳዝነኝ ምን አተሽ የሀገርሽ ልጅ ሞልቶ የኢትዮጵያ ልጅ ሞልቶ ሳት የሆነ ሳት የጎረሰ እንኳን ላንቺ የስንት የሚተርፍ የሰው ሀገር ዜጋ ያስተናግዳል የኢትዮጵያ ወንድ ልጅ። ለዛም የሚያማምር ሎጋ የሆነ አስከትለው ሲሄድ የማያሳፍር ከማንም ባንግላዴሽ ጋር የተንበረከክሽ አታሰድኝ። ከማንም ባንግላዴሽ ከማንም ቻይና ከማንም ህንድ ጋራ ከምናምንቴው ጋራ ከባዳ አምላኪው ጋራ ከዛፍ አምላኪው ከጣዖት አምላኪው ጋር እየተርመጠመጥሽ ድረሱልኝ ማለት ምን ማለት ነው? አንደርስም። እዛው በጸበልሽ እንዳመጣሽው ቻዩ ምን አገባን እንዴ? ሲቸግራችሁ ሲርባችሁ ሲጠማችሁ መሳፈሪያ ስታጡ ድረሱልን። እሺ ችግር የለውም ስደት ነው ብዙ ነገር ያጋጥማል። ይሄ ግን ፈልገሽ ቆርቶሽ ስፍንጣጣብሽ ከታች ዳቦሽ ትገለገሽና ታመጪውና ከዛ ድረሱልኝ ለወገን በራሱ ወገነት ያለሽ ምን ለምን ድረስ ምን ነው የሰው ልጅ ራሱን ሳያስከብር ራሱን አስንቆ በዚህ እንደዚህ መሆን ምን
ራሳችሁን አስከብሩ። እባካችሁ አታስንቁን፣ እኛንም አታሰድቡን፣ ኢትዮጵያውያኖችን አታሰድቡን። በአንዳንድ ርካሽ በአንዳንድ ግርማግር እኛ እየተሰደብን ነው። በእናንተ እየረከስን የኢትዮጵያ ሴት ወንድ ካየች ስጋ ያየ ጥንብ አሞራ ትመስላለች እያስበላችሁን ነው። ወንድሞቻችን የኢትዮጵያ ወንዶች እያሉላችሁ ከማንም ጋር እየሄዳችሁ ወንድሞቻችን አንገት አታስደፏቸው፣ አታሳፍሯቸው። ሰርታችሁ የሀገራችሁ ወንድ ጋር ተንጠልጠሉ። ዝም ብላችሁ ያገኛችሁት ወንድ ጋር እየተንጠላጠላችሁ ምን ነው ሸዋን ያለነሹነት እንደዚህ አይነት የበሰበሰ የተላ የደከመ አስተሳሰባችሁን ይዛችሁ አትበሉ፣ አታልቅሱ። እዚህ እነሱልን አትበሉ። ይሄ ፋሽን ያለፈበት ጥሪ አታቀርቡልን። እዚህ ጋር እኛ ሀገራችን በጦርነት ትታመሳለች። እዚህ ሀገራችን በእምነት በብሔር ትታመሳለች። እዚህ ደግሞ ለባንግላዴሽ ትፎንዳ ታረግዝና ሙሉ ትላለች። እዛው ቻዩ ሀገራችን ሰላም በመለስን ሀገራችን ሰላም እንዴት እንደምትመለስ ምን አይነት መሪ ብናገኝ ሀገራችን ሰላም ትመለሳለን እያለ እየተብሰለሰል ስላንቺ ምን አገባን? ቻያት ጥማሽ አይደለ እንደ ቅጥሽ የከፈትሽለት ቻያት አጣጣሚ በደንብ ያሳዘነኝ ህፃኑ ብቻና ብቻ ነው። ምክንያቱም በማያውቀው ከእናት ተለይቶ ሲያት የሚያሳዝነኝ ህፃኑ ብቻ በማያውቀው አንተ የሀራም ልጅ እየተባለ አንተ ዲቃላ እየተባለ በሀራም ተወለድሽ እየተባለ ፈልጎ እንደተወለደ ሁላ ፈልጎ እንደመጣ ሁላ አንቺ ምን ቤት ስትሞቅና ስትከላብሽ ይዘሽ የመጣሽው ልጅ ፈልጎ እንደተወለደ ሁላ አንተ የዲቃላ ልጅ እየተባለ በሰው ሀገር ዜጋ እየተንቋሸሸ እግዚአብሔር እንዳልሰራው ሁሉ እየተንቋሸሸ የማንም አገልጋይ ሆኖ ሲያድግ ነው የሚያሳዝነኝ ህፃኑ እንጂ አንቺማ ምንም አታሳዝኝም። ከአንቺ አዝኖ የሚረዳ ዋንም አንድም ኢትዮጵያዊ የለም። እውነቱን ንገሪታሽ ለአንቺ አዝኖ የሚረዳሽ አንድ ኢትዮጵያዊ ካለ እስላምጪ የለም። አይመጣም። አስረግጬ ነው የምነግርሽ። አለሞታ አስረግጬ ነው የምነግርሽ። እንዴ ሰውስ እንዴት ራሱን እንዴት ያዋርዳል? ራሱን በትንሽ ነገር እንዴት ይጥላል? እንዴት አልፋችሁ ተርፋችሁ የምትገቡበትን እንዴት ታውቃላችሁ? እንዴት አተኛኛችሁን አስተካክላችሁ ትኝት ትበሉ እንጂ የምተኙበትን መንገድ ምረጡ እንጂ። ሰው ሲተኛ እኮ የሚተኛበትን መንገድ መርጦ ነው እንዴ። ፍርናሹ አንድ ሰው እኮ ከፍርናሽ ላይ ሲተኛ ያ ፍርናሽ ይመቸኛል አይመቸኝም ብሎ አመዛዝኖ ነው የሚተኛ። አወዳደቃችሁን ታበላሹና ከዛ የመከረኛ ኢትዮጵያውያን ድረስ ምን አረግኛ ከዚህ በላይ ተሰቃየን እኮ እናንተ። ወንድሞቻችን የያዙት ያው ባንግላዴሹ የያዘውን የኛ ኢትዮጵያዊ ወንዶች ይዘውታል። ባንግላዴሹ፣ ቻይናው፣ ፊሊፒኑ የያዘውን የኛ የኢትዮጵያ ወንዶች ይዘውታል። አረቡ የያዘውን የኛ የኢትዮጵያ ወንዶች ይዘው ምን ያንሳቸዋል? ለዛም ከፍቅር ጋር ሙሽ ተሰቅሎ ሸንቶ ከሚወርድ ጋር ከፍቅር ጋር ፍቅርን አስተምረው ጋብዘው እናንተ በአቋራጭ ሀብታም በአቋራጭ ገንዘብ አይናችሁ ጠፍት ይበል። ያው አይናችሁ ድንብርብራችሁ ሲወጣ ኑልኝ ድረሱልኝ። የሆነ ነገር ስታረጉ ግን በቃ የሀበሻው እንደራገባ አንዷ ደግሞ በባለፈው የሀበሻው እንደራገባ ማለት ባሻገባሻል አግኝተሽ ነው ባንግላዴሽ ሸንቶ ያተረፈሽ ነው። አንቺን ማን ይነካሻል? ባንግላዴሽ ሸንቶ ያተረፈሽን የሀበሻ ወንዳችን ማናት ባሽ ብሎ ይነካሻል? አንቺ የባንግላዴሽ ተራፊ የሀበሻ ወንድ አግኝተሽ ነው። ችግሩ የኢትዮጵያ ወንዶች በቀላል አይገኙም እንጂ ማባሽ አንቺ የባንግላዴሽ ያተራፊ ማን ይነካሻል? አግኝተሽ ነው የእኛን ሀገር ወንድ የኢትዮጵያ ወንድ አግኝተሽ ነው። አንቺ ልቃሚ እኮ ነሽ። እነሱም አይነኩሽም እንጂ እንዳንቺ አይነቱን አይነኩትም። ምክንያቱም የባንግላዴሽ ትራፊ የኛ የኢትዮጵያ ወንዶች አይነኩም፣ ጽዩፍ ናቸው። ትራፊ አይነኩም። ኦሪጂናሏን ነው የሚፈልጓት። ምንም ያልተነካካቸው ድፎ
አድርጓት። ከማንም ጋራ ስትራገጭ ኑረሽ የኢትዮጵያ ወንድ አልናታም የኢትዮጵያ አይነኩሽ። ምን ችግሩ? ሲነኩሽ እኮ ነው ፍላጎት ሲኖራቸው አይደል እንዴ? ካንቺ ጋር አንቺን ሲፈልጉ እኮ ነው ችግሩ እኮ እነሱ ተፈልገው የሚገኙ ሲሆን እኮ ነው። እነሱ ዳይመንድ ናቸው። የኢትዮጵያ ወንዶች ዳይመንድ ናቸው። የኛ የሀገራችን ወንዶች ዳይመንድ ከዳይመንድም ዳይመንድ ናቸው። ያለቅ አርግዘሽ ግን ለባንግላዴሽ አርግዘሽ ግን የኢትዮጵያ ሰው ድረስልኝ ያለሽ የኢትዮጵያ ወንድ ግን አልፈልግም። የኢትዮጵያን ወንድ አይኔ ያያለካል። ምን አባሽ ነካሻል? የስ የሀገሬ ወንድ የሀገሬ ልጅ የስ የኢትዮጵያ ልጅ ግደልኝ። አዳኔም ገዳይም የኢትዮጵያ ልጅ ነው። የፈለገ ታምር ቢፈጠር ከሀገሬ ልጅ ውጪ ከኢትዮጵያ ወንድ ውጪ ከማንም ባንግላዴሽ እና ከማንም ሳይታጠብ ሲያደር ፈረስ ከሚሸት ጋር አልገዳደምም። ማርያም ሳይታጠብ ሲሰነብት ይሄ የሸተ ይሄ ስጋ ከሀገራችን አሁን ቅበላ ኑሮ ወደ 40 ጾም ሊገባ ሲል ስጋ ምናምን ሲተራፍ እርጥብ ስጋ ዘልዝለን የምናሰጣው ስጋ የለም። ያናው ሲደርቅ ይሸታል። ልክ እንደዛ ነው የሚሸቱ የባንግላዴሽ ወንዶች ካልታጠቡ ማለት ነው። ግምት ነው ከገማ ስጋ ጋር እኔ ምን አንቀጭቅዥኝ ተኛና ነው ባንግላዴሽ 17 ጊዜ አንገላግድሽ። እኔስ የሀገሬ ልጅ እኔስ የኢትዮጵያ ልጅ ጥሎ የማይጥለኝ ሲርበይ የሚያበላኝ ሲታመም የሚያስታመኝ ስከፋ ከጎኔ ሲከፋ የማይለየ የሀገሬ ልጅ የኢትዮጵያ ወንድ አላገባ አግኝተሽ ነው የኢትዮጵያ ወንድ ችግሩ። የኢትዮጵያ ወንድ እንዳንቺ አይነት ገለዳው አይነካውም ነው እንጂ የሚነካው ቢሆንስ አግኝተሽ ነው አይንሽንም አታሽ። ችግሩ የኛ ሀገር ወንዶች ኩሩ ናቸው፣ ሽክፍ ናቸው። የሚያገቡትን ይመርጣሉ። ለትዳር የሚሆነውና የማይሆነውን ለይተው የሚያውቁ ናቸው የኛ የኢትዮጵያ ወንዶች። ዝም ብለው ካገኙት ሰገጤ ጋር ካገኙት እርገጤው ጋር አይራገጡም የኛ የኢትዮጵያ ወንዶች ማለት ነው። ለዛ ነው ስለማይገኙ ነው። ብታገኝስ አትጠይም። የኢትዮጵያን ወንድ ብታገኝ እንደም አትጠይም። ምክንያቱም ስለማይገኙ። ዳይመንድን እንዴት በቀላል ታገኛለሽ? ዳይመንድ በቀላል ይገኛል እንዴ? ደፋር ዳይመንድ በቀላል አይገኝም። እታለ ዳይመንድ ሲገኝማ የኢትዮጵያ ወንድ ዳይመንድ ነው። ዳይመንድ ደግሞ በቀላል አይገኝም። ስንት መስዋዕት ተከፍሎበት ነው ዳይመንድ እንግዲህ። ዳይመንድን በቀላል የሚያገኝ ያለ እድለኛ የሆነ የኢትዮጵያ ወንድ አግብቶ የሚኖር እድለኛ ነው። ከባንግላዴሽ ተርፎ ገብቶ የኢትዮጵያ ወንድ ጋር ህይወት መስርቼ እኖራለሁ። የባንግላዴሽ ዲቃላ ደቆ ገብቶ የባንግላዴሽን ምናምን ተሸክሞ መጥቶ ከኢትዮጵያ ወንድ ጋር ትዳር ይዤ እኖራለሁ የሚል ወይም ትዳር ይዞ እየኖረ ይሄ በቃ መብርሃን ይቅር ከልጇ ጋር ያስታረቀችው ልጇ ይቅር እንዲለው የመረቀችው ነው። ከልጇ ጋር ያስታረቀችው ሰው መሆን አለበት። ከባንግላዴሽ ተርፎ የኢትዮጵያን ወንድ አግብቶ ከኢትዮጵያውያን ወንድ ጋር ትዳር ይዞ መኖር የኖረ ሴት እመቤቴ በቃ መርቀዋለች። መብርሃን ከልጇ ጋር አስታርቀዋለች ነው የምትናገሩትን ቀፋፊ ቃላቶቻችሁን መተው ነው። እኔ እንደዚህ ነኝ፣ እኔ የኢትዮጵያ ወንድ አላገባም፣ እኔ የኢትዮጵያ እንደዚህ አግኝተሽ ነው። እኔስ ሀገሬ ልጅ ምናት አለ። እኔስ የኢትዮጵያን ወንድ ጣፋጩን በርበሬ የበላው ዝም ብሎ ሳር ሲበላ ያደረ ከፍት መስሎ አፉ የሆነ ሳር የሚሸቱ ወንድ ምን አባቱ ያደርግልኝ? ሳር የሚሸቱ ወንድ ቢነሲ ማስቲካ ካላኘኩ ካልታጠቡ ሳር ነው የሚሸት አፋቸው። የሆነ ጠዋት እንኳን ማለት ነው ጠዋት ሲነሱ እንኳን ጥርሳቸውን ሳይቆሹ እኔ አረቦችን ስለማያቸው ነው። አረቦች ጠዋት ተነስተው ጥርሳቸውን ካልፎረሹ ግማቱ ያፋቸው ግማት ያን ግማት
ወንድ አቅፍ ያልተኛ እባክሽ ማርያም ስሞት ቃቲና ተኛ የኢትዮጵያ ወንድ አቅፍሽን ችግሩ የኛ ወንድ አቅፍ ኩሩኮ አንድ በሰላም የኢትዮጵያን ወንድ አቅፎ መተኛት ያደለው ነው። የኢትዮጵያን ወንድ አቅፎ መተኛ ዝም ብሎ የኢትዮጵያን ወንድ አቅፍ ያልተኛ ምናምን ሲገኝ እኮ ነው ሲገኝ እንዴ ታዲያ ባንግላዴሽን እና ቻይናን አቅፈሽ ተኝተሽ ዳይመንድ የኢትዮጵያን ወንድ ልታቅፊ ያምሻል እንዴ? ደፋር አልቀረባትም። በማን ልሙት የኢትዮጵያ ወንድ የእኛ ሀገር ወንድ ዳይመንድ ነው። ዳይመንድን አቅፎ መተኛት ማለት እድለኝነት ነው። ዳይመንድን ማቀፍ ምን አይነት እድለኛ መሰለሽ! ዳይመንድ ናቸው የእኛ ወንዶች፣ የኢትዮጵያ ወንዶች ዳይመንድ። ስለዚህ ከቻይና እና ከባንግላዴሽ ወንድ ጋር የእኛን የኢትዮጵያ ወንዶች እኩል ለማድረግ አትጣጣሩ። ገባችሁ? ቻይና እና ባንግላዴሽ ቻይና በቀን 7 ጊዜ ታጥቦ በወር አንዴ ታጥቦ የኢትዮጵያ ወንድ ይበልጠዋል። ከስነ ስርዓት ጋር ስነ ምግባር ያለው እኔ ይቅርታ አድርጉልኝና ማለት ነው የሰው ሀገር ዜጋ ሀብታም ከማገባ ንጹህ ድሃ በክብሬ አስከትየው ሰድ የማላፍርበት ቤተሰቦቼ ጋር ሰድ የማላፍርበት ክትት ያለ ሀሞቱ የኢትዮጵያ ልጅ ነው ማገባ። ያገባሁም የኢትዮጵያ ሀገር ልጅ ነው። አርሲ ኩርሲ ዝም ብሎ ከየት መጣ ያልተባለ ባንግላዴሽ ምናምን ይሸናበትና ከዛ ኢትዮጵያ ሲሄድ ልጁን አዝሎ ምናምን ያደረው ልጁን ይዞ ይሄዳል። ያላደረው ደግሞ ልጁን ይቀማል። ሲሄድ ደግሞ ከዛ በቃ እንጠራራለን። የኢትዮጵያ ወንድ ያገኘው እናት አለ እድለኛ እናቱ በሰንበት ቀን የተወለደች ነው። የኢትዮጵያ ወንድ አግብቶ የሚኖር እናቱ በሰንበት ቀን የወለደችው የኢትዮጵያን ወንድ አግብቶ የሚኖር ዝም ብሎ አይናችሁ ከኢትዮጵያ ወንዶች ራስ ወረድ በሉ። ምን ነው ሸዋ እና እንፈልጋቸዋለን። እኛ እንፈልጋቸዋለን። ዳይመንዶቻችን ናቸው፣ ለእኛ ክብራችን ናቸው። የኢትዮጵያ ወንዶች አስከትለናቸው ብንሄድ አናፍርባቸው። ሀገራችን አንድ፣ ወንዛችን አንድ፣ ባህላችን አንድ፣ ወጋችን አንድ። የኢትዮጵያ ወንድ ቻይና ምን ባህልህ ነው ትላትን እያበላህ ቅቡርስና አይጥነው ሲያበላ የሚያበላ ሌላ ምን ያቀርብልሃል? የኢትዮጵያ ወንድ ግን ያገባው እንደሆነ ወተት አርጎ በጉን ያቀርብልሃል። ጠላውን ከማጀት በስራ ያቀርብልሃል። ማሩን ከጓሮ ቆርጦ ያቀርብልሃል። ወተቱን በግሬራ አርጎ ያቀርብልሃል ከቤቱ። ቻይና ያገባ እንደሆነ ትላትን መርጦ ወንዝ ይዞልህ ይመጣል። ይሄ ነው ሴቶች መልስ ነው የምሰጣችሁ። መልስ ለመስጠት የቃልዬነት አላንስም። አግዛችሁ ድረሱ ለምትሉ ወልዳችሁ ደግሞ ተሳስታችሁ ካረገዛችሁ እንኳን ማለት ነው ልክ 2 ወር 3 ወር ሲሆኑ ልጅ እርግዝና በደንብ ሳይገፋ እንደምንም አሁን ወልዳችሁ ልጄ ሊቀማሉ ድረሱልኝ ልታሰሩ ከማለት ከእስር ቤትም ከምንም ሳትደርሱ ብላችሁ 2 ዓመት ልጃችሁ 2 ወር እንደተረገዘ 2 ወር እንደሆነ ስታዩና ውልቅ ብላችሁ ውጥት አገራችሁ ሄዳችሁ ተቸገራችሁ፣ ተራባችሁ፣ ተጠማችሁ የዘላለም ቁስል ከሚሆንባችሁ ልጃችሁን ተቀምታችሁ አገራችሁ ገብታችሁ የወልዳችሁት ሌላ ሀገር ትታችሁ ልጃችሁን ከቤተሰብ መቼስ መከረኛ ቤተሰብ ነው የእኛ ቆመት የሚሸከም ትታችሁ ሌላ ሀገር ካክ ልጃችሁ ያድጋል። ከዛ የአባቱን ፎቶ ይዛ እንደምንም አድርጋችሁ ይዛችሁ ውጥት ትሉና የአባቱን ፎቶ እንደምንም አድርጋችሁ ይዛችሁ ውጥት አሳጥራችሁ ቁጭ። ያ ህፃን ሲያድግ አባቱን ፍለጋ ይሄዳል። በራሱ ጊዜ አባትየው ልጁ ሲፈልገው ይቀርበዋል። አለቀ ነገሩ በራሱ ጊዜ። ዛሬ ዘመናዊ ዲኤን አለ። በዲኤን አስመርምሮ ትክክለኛ ልጁ መሆኑን ያረጋግጥላችኋል። ከዛ በተረፈ ግን እየሄዳችሁ
እዛው 9 ወራችሁን ጨርስ አርጋችሁ ልጃችሁ ወልዶ ያሰሪያችሁ ሚስት እውነታው ላይ ደርሳ ልታሳስራችሁ ስትሉ ድረሱ ብላችሁ ስታለቅሱ እንዳልሰማ እንዴት እንደሚቀፍ እንዴት እንደሚያናድድ ከእናንተ መሳሳት ዜጋችን ከሌላ ዜጋ ጋር እየቀላቀላችሁ ይኸው ዛሬ ከሌላ ዜጋ ጋር የተቀላቀሉት ናቸው አልቃይዳ አሸባሪዎች የኢትዮጵያ ኦርቶዶክሶችን እንደፈለጉ የሚያርቧቸው እንደፈለጉ ራሳችሁን በራሳችሁ የምታዋርዱ ራሳችሁ በራሳችሁ የምታሳፍሩ እንዴት አይነት አሳፋሪ ትውልድ እንደተፈጠረ ኢትዮጵያ ክብራችሁን የምታጡ በራሳችሁ ጊዜ ካገኛችሁት ጋር እንዴት ሰው ብልጥ አይሆንም? እንደው ከተገዳደመ እንኳን ተሳስቶ ሰው ነሽ ተሳስታችሁ ትገዳደሙ ትችላላችሁ። ገንዘብ ያሳስታችኋል። ምክንያቱም በአቋራጭ ሀብታም መሆን እንደምትፈልጉ ስታገኙ ነገር አይ ብላችሁ የሰውዬ ጥሩ ነገር እነሱ ደግሞ ሲሉ አፋቸው ማርያምን ቅቤ ነው። ቅቤ እንደነሱ አፈ ቅቤ የለም። ጮማ ነው አፋቸው። እንዲያደርግልሻል ባምልክ ሸዋዳ بسوي كده وبشتري لك البيت بشتري لك سيارة بشتري لك ذهب بعمل لك أي شيء كل شيء بسوي لك يقولنا بلو بشن سرسر عبو يقولنا እቺ ደግሞ ገብስ ለሚስቱ ያልገዛው መኪናና ቤት የኔ ይገዛልኛል ብላ እግሯን ክፍት አድርጋ ትሰጣለች። ከዛ ሳይታሰብ ደግሞ እግዚአብሔር ይሰጣታል። በቃ ከዛ ሚስቲቱ ይነታውን ትደርስበታለች። ውጭ ግቢ ስትላት የኢትዮጵያ ሰው ተባበሩ ትላቸዋለች። አይሆንም ትታለ ራስሽን ካላስከበርሽው የኢትዮጵያ ሰው ቢደርስልሽም ክብርሽን እያስናቅሽ በራስሽ ጊዜ ውርደትሽን ተሸክመሽ ነው የምትኖር። የራስሽ ጉዳይ ነው የሚልሽ የራስሽ ጉዳይ ይኸው ከኔ ጀምሮ የራስሽ ጉዳይ ነው ያልኩሽ። ምክንያቱም የወጣሽበትን ዓላማ ስላላስተካከልሽ የሄድሽበት ዓላማ ምን እንደሆነ ስላላወቅሽ ገባሽ? እነሱ እንደሆን ቅቤ ነው አፋቸው። እንኳን ወንዶቹ ሴቶቹ ቅቤ ናቸው። ቅቤ የሆነ ነገር ቃል ገብተውልሽ ቃላቸውን ነው የሚሰርዙት። ወላሂ እንዲህ ነው የምናደርግልሽ ይሉሽና ትንሽ ቆይተው ቃላቸውን እንጥፍ ቃላቸውን ስርዝ ለአንቺ ምንም አይነት ቦታ አይኖራቸውም። ስለዚህ ለምን ሰው እንዴት ራሱን አሳልፎ ሰው እንዴት ጨለማ ውስጥ ይከታል? ሰው እንዴት ራሱን በጨለማ ውስጥ ያገኛል? ታዲያ እናንተ እንዴት እንዘንላችሁ? ታዲያ እንዴት እንቆጭ? እንዴት እንድናድል? እናንተ የራሳችሁ ጥፋት መሆኑን ስናውቅ በጣም ነው የሚያበሳጭ። ሴት ሆነሽ በሴት ልጅ መፍረድ ከባድ ነው። ግን ደግሞ እናንተ ተደጋገመ አበዛችሁት። አንደኛው ዘሎ የኢትዮጵያን ወንድ ያላገባም ይላል። አንደኛው ከባንግላዴሽ ምን ደግሞ ካሰሩ ባል ይወልዳል ድረሱልኝ ይላል። የኢትዮጵያን ወንድ ጠልቶ ከማንም ይንጠለጠላል። የኢትዮጵያን ወንድ ድረሱልኝ ይላል። ይሄ አግባብ ነው እንዴ? አግባብ አይደለም። እንደኔ አግባብ ነው ብዬ አላስብም። አግባብ ነው ብዬ አላስብም። ራሳችሁን በራሳችሁ ያዋረዳችሁ ድረሱልኝ። ይሄ እንዴት ነው? እኔ አላውቅም። ብቻ እግዚአብሔር ጠብቃችሁ እግዚአብሔር ለእናንተ ልጃችሁን ወደ ቤታችሁ ይዛችሁ እንድትመለሱ መሰላል ይሁናችሁ። የድንግል ማርያም ልጅ እኛ ስላልን አይደለም። ግን ደግሞ ራሳችሁ እንድትጠብቁ ራሳችሁ ለመሆን ብትሞክሩ አሪፍ ነው። እንደኔም እንደዛ በቃ መጠንቀቅ ኮስተር ማለት ስንቶቻችን ነው ተቸግረን ይወጣል? ስንቶቻችን ነው ገንዘብ ፍለጋ ብለን ይወጣል? ስታት ሲገኝብን ቤተሰብ ተቸግራለች በቃ ተምራለች ሄዳ ሰዎች ብሎ ያለ የሌለውን ንብረት እንትን ጣርባ ወጥቶ ሰዶ ሂጅ ተስሪ ራሽን ቀይር ብሎ ሲሰጥሽ ካልሆነ ነገር ላይ ወድቀሽ ድረሱ ልስቲ ልጃችሁ ስሌት ናት። በሳውዲ ስሌት ናት። በዱባይ ስሌት ናት። ሙሉ ያሰሯል ባላማግጣ ካሰሯ ወልዳ ልጇን መቀማት
ከዛ እሷንም አሳስሯት ስንት ዓመት 5 ዓመት ስንት ዓመት 6 ዓመት የአንድ ልጅ እድሜ ማለት ነው። ያ ከመሆኑ በፊት ግን ራስሽ ከገዛ አገርሽ ላይ ከገዛ ወንድምሽ ከዜጋሽ ላይ ገንዘብሽን ሰብሰብ አድርገሽ ብትወልጂው እስር የለብሽ። ልጅሽን አትነጠቂ። ከልጅሽ ጋር ሰላማዊ ያለ ህይወት ትኖሪያለሽ። ይሄ ነው መጨረሻችን። ችግር ሲደራረብ እኛ ላይ ሁሉ ነገር ከኛ ላይ እኛ ደግሞ አናውቅበት ድንቆሮች ራስን ለማስተካከል ለእንጀራ ብሎ ወጥቶ እንደገና መጨረሻው እስር ቤት መሆን ሲሆን ሰርታ ታመጣለች እና ሰርታ ትቀየራለች። ዜናችን ሲሰማ እስር ቤት ታለች። ምን ሆና ያሰራው ልጅ ይስጣችሁ እህቶቼ፣ ወንድሞቼ። መልካሙን ጊዜ መልካሙን ቀን ያምጣልን። መልካም